ማንቸስተር ዩናይትድ አምስተኛ ተከታታይ ድሉ ጋር ለመድረስ ዛሬን ይጠብቃል። አዎ በትክክል ሰምታችኋል። ማንቸስተር ዩናይትድ በአሁኑ ሰዓት በእንግሊዝ እግር ኳስ ውስጥ እጅግ በጣም አስፈሪው ቡድን ሆኗል ቢባል ማጋነን አይሆንም። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ የምናወራው ስለ አንድ ጨዋታ ነው፣ ዌስትሃም ከማንቸስተር ዩናይትድ። ይህ ጨዋታ ዝም ብሎ ቀለል ያለ ጨዋታ አይደለም። ማይክል ካሪክ ቡድኑን ከያዘ በኋላ እየተመለከትን ያለነው ነገር እብደት የተሞላበት ነው። ነገር ግን ተጠንቀቁ፣ ዌስትሃም በመከላከሉ ረገድ ደካማ ቢሆንም በማጥቃቱ ግን የዋዛ አይደለም። ሳመርቪልና ጓደኞቹ ማንንም የማንበርከክ አቅም እንዳላቸው እያሳዩ ነው። ዛሬ ማንቸስተር ዩናይትድ አምስተኛ ተከታታይ ድሉን ያስመዘግባሉ የሚለው ጥያቄ በብዙ የማንቸስተር ዩናይትድ ደጋፊዎች ዘንድ መልስ የሚሻ ጥያቄ ነው። ከታክቲክ እስከ ውጤት ግምት ሁሉንም በዚህ ቪዲዮ እንተነተናለን። አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቅድሚያ ስለ ማንቸስተር ዩናይትድ ወቅታዊ አቋም ማውራት አለብን። ከዚህ ቀደም ባሉት ቪዲዮዎች እንደነገርኳችሁ በአሁኑ ሰዓት በእንግሊዝ ውስጥ ምርጡን እግር ኳስ እየተጫወተ ያለው ማንቸስተር ዩናይትድ ነው። አዎ አርሰናል በቻምፒየንስ ሊግ በሊጉ አናት ላይ እንዳለ እናውቃለን። እነሱን ዝቅ ማድረግ አይደለም፣ ነገር ግን ላለፉት 4 ሳምንታት የዩናይትድን ጨዋታ የተመለከተ ሰው የቡድኑ እንቅስቃሴ ፍጥነት፣ ቅልጥፍናና ቴክኒክ ያስደምመዋል። አሰልጣኝ ሩበን አሞሪም በነበረበት ጊዜ የጠፋው ፈጠራ አሁን ተመልሷል። ቡድኑ ኳስ ይቆጣጠራል፣ በመስመሮች መካከል ሰብሮ ይገባል፣ የግብ ዕድሎችን ይፈጥራል። ለምሳሌ በቶተናም ጨዋታ ላይ ያየነው የብራያን ምቡሞ ጎል ወይም አጠቃላይ የቡድኑ እንቅስቃሴ ምን ያህል ጥራት እንደነበረው ያሳያል። ማይክል ካሪክ በጣም ቀላል የሆኑ ነገሮችን በትክክል እየሰራ ነው። ሩበን አሞሪም ቡድኑን ወዴት እየወሰደ እንደነበር ስናስብ አሁን ካሪክ መጥቶ ከአስቶን ቪላ በላይ ለመጨረስ ማሰቡ በራሱ ተአምር ያስብላል። በነገራችን ላይ አሰልጣኝ ሩበን አሞሪም ስማቸው ሲጠራ በብዙ የዩናይትድ ደጋፊዎች ዘንድ ንዴትን ይጭራል። ዋናው ነገር ግን ካሪክ ቡድኑን ወደ ትክክለኛው መንገድ መመለሱ ነው። አሁን ወደ ተጋጣሚ ዌስትሃም እንምጣ። ይሄ ጨዋታ ለዩናይትድ የእግር ጉዞ አይደለም። ዌስትሃም ባለፉት 5 ጨዋታዎች 3ቱን አሸንፈዋል። በተለይ በሜዳቸው ያላቸው ሪከርድና ከዩናይትድ ጋር ሲገናኙ የሚያሳዩት ፉክክር ከባድ ነው። ግን አንድ ትልቅ ሚስጥር ልንገራችሁ፣ የዌስትሃም መከላከያ ላይ ትልቅ ቀዳዳ አለ። አክሴል ዲሳሲ ከቼልሲ መጥቷል። ልምድ የሚጎለው ተጫዋች። ከፊያብንስኪ በስተቀር የኋላ መስመራቸው ብዙ ልምድ ያላቸው ተጫዋቾች የሉትም። እንደ ቤንጃሚን ሼሽኮና ኩኛ ላሉ ፈጣን የዩናይትድ አጥቂዎች ይህ የዌስትሃም መከላከያ የምሳ ግብዣ ነው የሚሆነው። የዌስትሃሙ አሰልጣኝ ኑኖ ስፕሪቶ መከላከያው ላይ መስራት እንዳለበት ያውቃል። ካልሆነ ግን መቀጣቱ አይቀርም። ግን ወደ ማጥቃቱ ስንመጣ እዚህ ጋር ነው ነገሩ የሚከብደው። ዌስትሃም ወደፊት ሲሄድ እሳት ነው። ሳመርቪል በ5 ተከታታይ ጨዋታዎች ጎሎችን አግብቷል። እንደ አይነት ሪከርድ ያለው የመጨረሻው ተጫዋች ጄሲ ሊንጋርድ ነበር። የዌስትሃም የመልሶ ማጥቃት ፍጥነት፣ የቦዌንና የሳመርቪል ጥምረት ለማንቸስተር ዩናይትድ ተከላካዮች ትልቅ ፈተና ነው። ነገር ግን የዩናይትድ መከላከያም የዋዛ አይደለም። ሃሪ ማጓየርና ሊያንድሮ ማርቲኔዝ የፈጠሩት ጥምረት ያስፈራል። ማጓየር በራስ መተማመን እየተጫወተ ነው። ማርቲኔዝ ኳስን አረጋግቶ የመውጣት ብቃቱ አንደኛ ነው። ዳሉትና ሉክሾ በመስመር በኩል የሚያደርጉት እገዛም ድንቅ ነው። ታክቲኩን በራሱ ስናየው ዌስትሃም በሜዳው ስለሆነ ማጥቃት ይፈልጋል። ደጋፊውም ጫና ያደርጋል። ይህ ደግሞ ለካሪክ 4-2-3-1 አሰላለፍ በጣም ይመቻል። ለምን? ምክንያቱም ዩናይትድ በመልሶ ማጥቃት መቅጣት ይችላል። ካሲሜሮና ኮቢ ማይኖ መሃል ላይ ኳስ ሲቆጣጠሩ፣ ብሩኖ ፈርናንዴዝ፣ ቤንጃሚን ሼሽኮና ኩኛ ክፍት ቦታዎችን ይጠቀማሉ። ስለ ማንቸስተር ዩናይትድ አጥቂዎች ስናወራ አማድ ዲያሎን መርሳት አንችልም። በዚህ ሲዝን 10 ጎሎችን አስቆጥሯል። በእርግጥም በቀጣይ ቪዲዮ ስለሱ ጠለቅ ያለ ትንታኔ መሰራላችሁ ይሆናል። የሲዝኑ ምርጥ ተጫዋች ሊባል ይችላል። በዌስትሃም ደካማ መከላከያ ላይ አማድ ዲያሎ የሚፈጥረውን አደጋ ስናስበው የዌስትሃም ተከላካዮች ዛሬ እንቅልፍ የሚተኙ አይመስልም። ማቲያስ ኩኛ ደግሞ ባለፈው ሲዝን በወልቭስ ቤት እያለ ያደረገውን ነገር ዛሬም ይደግመዋል። ማይክል ካሪክ በቋሚ 11 ላይ አሰላለፉ ላይ ለውጥ ያደርጋል ተብሎ አይጠበቅም። አሸናፊ ቡድን አይቀየርም። ጉዳት እስከሌለ ድረስ በቶትናም ጨዋታ የነበረው ስኳድ ይገባል። ወደ ውጤት ግምት ስንመጣ ጨዋታው በኦሎምፒክ ስቴዲየም ነው። የዌስትሃም ደጋፊዎች ይጮሃሉ። ዌስትሃም ጎል ያገባል ብዬ እጠብቃለሁ። ሳመርቪል ወይም ቦዌን አንድ ጎል ሊያገቡ ይችላሉ። ነገር ግን የማንቸስተር ዩናይትድ የአሁኑ ፎርም ወይም ብቃት የሚቀለድበት አይደለም።
ትላልቅ ጨዋታዎችንና ትላልቅ ቡድኖችን ያሸነፈው የዩናይትድ ቡድን ዌስትሃምን የማሸነፉ ዕድል ሰፊ ነው። የኔ ግምት ዩናይትድ 2-1 ያሸንፋል በሚል ነው። አዎ ፍጹም የሆነ ጨዋታ ላይሆን ይችላል፣ ግን ማይክል ካሪክ የሚያስፈልገውን 3 ነጥብ ይዞ ይወጣል። 5 ተከታታይ ድሎች፣ ይሄ ለክለቡ ለደጋፊውና ለካሪክ ትልቅ ድል ነው። በመጨረሻም ይህ ጨዋታ ለሁለቱም ወሳኝ ነው። ዌስትሃም ከወራጅ ቀጠና ለመራቅ፣ ዩናይትድ ደግሞ ወደ ላይኛው ደረጃ ለመውጣት። ግን የጥራት ልዩነቱ ወደ ዩናይትድ ያመዝናል። ካሲሜሮና ማይኖ መሃል ሜዳውን ከተቆጣጠሩት ለዌስትሃም ከባድ ቀን ይሆንበታል። እናንተስ ምን ትገምታላችሁ? ዩናይትድ 5ኛ ተከታታይ ድሉን ያስመዘግባል ወይስ ዌስትሃም ያልተጠበቀ ዱላ ያሳርፍበታል? ኮሜንት ላይ የራሳችሁን ግምት አስቀምጡልን። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ።